አዲስ አበባ ድምፃዊት ከተማ ናት። አዱ ገነት ውስጥ ከመኪና የሰውነት ክፍሎች ውስጥ በብዛት በሥራ ላይ የሚውለው ክላክሱ ነው። እንዲያውም ሸገር ውስጥ መኪና ነፊ እንጂ መኪና ነጂ ያለ አይመስለኝም። አንድ አሽከርካሪ ቆንጆ እግረኛ ሲመለከት ምስራቅ አፍሪካን በጥሩምባ ይቀውጧል። ፒፕ ባዛኝቱ ዞረሹፍኝማ ማለቱ ነው። ትንሽ ነድቶ መብራት ሲያቆመው ፒፕ አቦ ዞር በልሙትበት ማለቱ ነው። የሚያውቀው ሰው ሲያልፍ ፒፕ አንተ ዕድሜ ልክህን በእግር ስታካልል እኔ ይህን የመሰለ መኪና ነዳለሁ ብሎ መጎረሩ ነው። ብቻ ምን ልበላችሁ፣ ሸገር ውስጥ መኪና ማለት በአራት ጎማ የሚሄድ ጅንጀና፣ ቁጣና ጉራ ነው። ዕድሜ ለዘመነ ዩቲዩብ በአዲስ አበባ ካሴት መሸጫ ሱቆች ከስመዋል። በምትካቸው በራፋቸው ላይ የጥያን ትክል ድንጋይ የሚያክል ድምፅ ማጉያ ገትረው አካባቢውን በዘፈን ድብልቅልቅ የሚያደርጉ ቡቲኮች ለምልመዋል። ባለፈው አንድ ከክፍለ ሀገር የመጣ ልጅ የሆነ ቡቲክ ውስጥ ገብቶ ያረጋ የወራሽ ሁለተኛ ካሴት ይኖራችኋል ብሎ ሲወዛገብ ሰምቼዋለሁ። አሁን ከአንድ ከሚደንስ እብድ በስተጀርባ አንድ አዲስ የተከፈተ ቡቲክ ይኖራል። የዘፈን ነገር ከተነሳ ላይቀር በቃ ማስታወቂያ መስራት ማለት ዕቃ አቅፎ መዝፈን ሆኖ ቀረ። ሳሙናው፣ ጫማው፣ ቢራው፣ ብስኩቱ በጠቅላላው እንደ ሰርገኛ በዘፈንና በውዝዋዜ ካልታጀበ አይተዋወቅም። ድሮ ሱፐር ማርኬት ገብቼ ገና የታሸገ ፓስታ ሳይ ምራቄን ውጥ ነበር። አሁን ዕድሜ ለሰራዊት ፍቅሬ በስጎ ያበደ ፓስታ ሲሸተኝ ደንስ ደንስ ነው የሚለኝ። ወይም የኢትዮጵያ ኑሮሽ ትካዜ፣ ንግድሽ ውዝዋዜ። ባለፈው እንደነገርኳችሁ ጊዜን የማሳልፈው ቲቪ በማየትና እግሬ በመራኝ በመሄድ ነው። በተለይ ቃና ቲቪ ላይ ደከመኝ ሰለቸኝ ሳልል ስቸክል በመዋሌ የአስተዋዋቂዋ ጋዜጠኛ ዲምፕልና የዛራም ብርቲም ታታብኝ ጀምሯል። ቴሌቪዥኔን በጥሞና እንዳልከታተል የሚያደርገኝ የሰፈራችን ማቴዎች የማያባራ ጭፈራ ነው። ልጆቹ ከቡሄ ዋዜማ እስከ ዛሬ ድረስ ከጭፈራና ከፈለጥ አልፎረሹም። በዚያ አያያዛቸው ከፋሲካ በፊት የሚያቆሙ አይመስሉም። ሲመጡ ብሬን ስመዝ፣ ሲመጡ ስሸልም ከመንግሥት ዕውቅና ለማግኘቴ እንጂ የሰው ልጅ በጉዲፈቻ እያሳደግኩ ነው ማለት ይቻላል። የዓመት በዓል አንድ ችግሩ የፈለጣ ላይሰንስ መስጠቱ ነው። ከጭፈራው በላይ አላስቆም አላስቀምጥ ያለኝ ይሄ የሚያፈነዱት ነገር ነው። በበራፍ የስንጥቅ ስር ፊኛና መሰል ነገሮችን ሰደው ባፈነዱ ቁጥር ባለ ስናይፐሩ ምኔ ላይ መታኝ የሚለውን ለማረጋገጥ ገላዬን ሁለቴ ዳብሳለሁ። ከቤቴ ወጥቼ ወክ ሳደርግ እግረኝነቴ ከባለ መኪኖች የተሻለ ነፃነት እንደሰጠኝ ይሰማኛል። የሰው መኪና ስፖኪዮ ሰበርኩ ብዬ ሳልጨነቅ፣ የጎዳና ተዳዳሪ ገጭታል ተብዬ ታሰራለሁ ብዬ ሳልሰጋ የአዲስ አበባን ወገብ ሁለቴ መዞር እችላለሁ። በእርግጥ ከ22 እስከ ቦሌ በተዘረጋው የእግረኛ መንገድ ዳር መንግሥት ባመቻቸላቸው ቀላል ኢንዱስትሪ መርሃ ግብር የታቀፉ ስፍር ቁጥር የሌላቸው ሴቶች የጀበና ቡና አፍልተው ይሸጣሉ። ኃይሌ ገብረ ሥላሴ ጎዳና የሚባለውን በራሴ ሥልጣን ረከቦት ጎዳና ብዬ የሰየምኩት ያለ ምክንያት አይደለም። እና በዚህ ጎዳና ላይ ተራምዶ አንድ ሁለት ጀበና ሳይሰብር ወደ ቤቱ መግባት የሚችለው የሰርከስ ባለሙያ ብቻ ነው። የእግረኝነት ዋና ችግር የሚመስለኝ ለለከፋ መዳረጉ ነው። ለምሳሌ እንዲህ እንደ ዛሬ የተስተካከለ ቅርጽ ባለቤት ከመሆኔ በፊት እንደ አዲስ አበባ ቀላል ባቡር ፊትና ኋላዬን መለየት አስቸጋሪ ነበር። አንድ ቀን የሰማያዊ ፓርቲ አባልነት ተመዝግቤ ለመታገል ወደ ካዛንቺስ ጽሕፈት ቤት ወክ ሳደርግ ስልክ ግንድ ተደግፎ የቆመ ጎረምሳ አይቶኝ ኧረ በውቄ በዚህ ቁመት ላይ ይህን የሚያህል ቦርጭ ይደብራል፣ የሲሚንቶ ማውቂያ ማሽን መስላል እኮ አለኝ። በጣም ከመናደዴ የተነሳ ለዚህ ሕዝብ ነው እንዴ የምታገልለት ብዬ ወደ ድራፍት ቤት ሄድኩ። መንገድ ላይ የሚፎግሩኝን በጠረባ ለማስጣት ቴኳንዶ ለመሰልጠን ወስኜ ነበር። አሰልጣኙ በወር 2000 ብር ጠየቁኝ። በወር ይህን ያህል ብር መክፈል ከቻልኩ ለምን እሰለጥናለሁ?
የተቀነሰ ፌዴራል በቦዲጋርድነት አልቀጥርም እንዴ? ትናንት እዚህ 22 ማዞሪያ ትንሽ ወክ እንዳደረግኩ አንድ ኮሳሳ የመጽሐፍ አዟሪ አስቆመኝና ዙሪያ ገባውን ቃኝቶ ወደ ጆሮዬ ተጠግቶ በውቄ የተከለከለው መጽሐፍ ያስፈልጋል አለኝ። ይችን ይወዳል። የምኖረው የተከለከለ ነገር ፍለጋ አይደለም እንዴ? ሳላቅማማ የጠየቀኝን 300 ብር ከፍዬ የመለስ ዜናዊን ፎቶ በያዘ ጋዜጣ የተለበደ መጽሐፍ ተቀበልኩት። አይ ጎጄ፣ የፍቅሬ ቶሎሳን መጽሐፍ በመሌ መላጣ ጠቅልላ እየቸበቸበች ይህን ገገማ መንግሥት ሸውዷለች ብዬ አዟሪውን እያደነኩ ወደማዘወትረው ካፌ ጎራ አልሁ። ካፌው ጭር እስኪል ድረስ ጠብቄ መጽሐፉን ገለጽሁ። በአዟሪው የተሸወደው መንግሥት ሳይሆን በእውነቱ ስዩም የተባለ ጭቁር መሆኑን የተገነዘብሁት መጽሐፉ የመለስ ዜናዊ የሕይወት ትግል የሚል መሆኑን ሳውቅ ነው። ደሜ ፈልቶ ዞር ዞር ብል መጽሐፍ አዟሪው ስድቤ የማይደርስበት ርቀት ላይ ቆሞ ሌላ ባለተራ ሲሸውድ አየሁት። መቼም አንድ የገንዘቤን ከስክሼበታለሁ ብዬ የሆነ ካፌ በረንዳ ላይ ተጥጄ ገድለ መለስም መጨምጨም ጀመርኩ። ከመጽሐፍ ውስጥ ያነበብሁት እውነት የሚመስል አንድ ነገር ቢኖር አቶ ዜናዊ በአጠቃላይ 13 ልጆች አላቸው የሚለውን ብቻ ነበር። አቶ ዜናዊ ለሀገራቸው 13 ሕዝብ እንዳበረከቱ እንዴት እስከ ዛሬ ሳላውቅ ቀረሁ? እንዴት ይህን የመሰለ ቁም ነገር አመለጠኝ? እዚህ ላይ አንድ ነገር ትዝ አለኝ። የሆነ ጊዜ ላይ የሆነ ጎልማሳ ባለመኪና የአንዱን ጎረምሳ መኪና ከኋላ ከገጩት በኋላ ትራፊክ ሊጠራባቸው ሲል ልጄ ይቅር በለኝ 12 ልጆች አባት ነኝ ብለው ተማጸኑት። ጎረምሳው ግን ሰውየው ካደረሱት የመኪና አደጋ በላይ ለሕዝብ ቁጥር አለቅጥ መበራከት ያደረጉት አስተዋጽኦ ስላናደደው በእዴ የተባለው ዘፈን የተዘፈነው ለእርስዎ ነው እንዴ ብሎ መለሰላቸው። አንድ መጽሐፍ አንብቤ ከደበረኝ ወደ ቤቴ ይዤው ለመግባት አልፈቅድም። ይህንን መጽሐፍም በካፌው ጠረጴዛ ላይ ጥየው በሞላ ታክሲ ጋቢና ውስጥ ተንደርድሬ ገባሁ። ግን ምን ዋጋ አለው? አስተናጋጁ በሞተር ሳይክል አሳዶ ደረሰብኝና ጠቃሚ መጽሐፍ ረስተሃል ብሎ በታክሲው መስኮት አሾልኮ ወረወረልኝ። ትናንት በጄት ፋም ሆቴል በር ሳልፍ የሆነ ነገር አየሁ። የሰፈራችን ሰዎች ከሆቴሉ የሚያካፋውን ዋይፋይ ለመጠቀም ከጎረቤት ካፌ በረንዳ ላይ ተኮልኩለዋል። የካፌው ባለቤት የጎረቤት ኢንተርኔት ማጣመሪያ እንዲሆን ስለተፈረደበት የተናደደ ይመስላል። አንድ የደብረ ማርቆስ ውስጥ የሆነ ሰውዬ ሻይ ቤት ከፍቶ ነበር። ሌላ ሰውዬ ከጎኑ ዳቦ ቤት ከፈተ። ጎረምሶች ከዳቦ ቤቱ ዳቦ ገዝተው ወደ ሻይ ቤቱ ጎራ ካሉ በኋላ እየነከሩ መብላት ለመዱ። አንድ ቀን የከተማው ነዋሪ ባለ ሻይ ቤቱን አግኝቶት ስራ እንዴት ነው ቢለው ምን ስራ አለ? የሰው ቂጣ ማማጊያ ሆኜ የቀረሁ እንጂ አለው አሉ። የማርቆሱ ታሪክ ከ22ቱ ካፌ ገጠመኝ ጋር የሚያገናኘው በምንድን ነው? ያው በዋይፋይ ነው። ከ10 ዓመት በፊት በረንዳ ላይ ቁጭ ብሎ አላፊ አግዳሚውን የሚሾፍ ወይም ተጫወት እንጂ እየተባባለ ወሬ የሚገባበዝ ተስተናጋጅ ማየት የተለመደ ነበር። አሁን በረንዳው ላይ የተጎለተ ተስተናጋጅ ሁላ ሞባይሉ ላይ በሙሉ ልብ ተቸክሎ ከሰማይ ምድሩ ጋር ተቆራርጧል። አይበለው እንጂ የሆነ አልሻባብ በየተስተናጋጁ ኪስ ውስጥ በነፍስ ወከፍ አንዳንድ ፈንጂ አስቀምጦ ቢሄድ እንኳን ዞር ብለው የሚያዩት አይመስለኝም። ከተስተናጋጆች መሃል ሙዝ ሞባይሉ ላይ ተደፍቶ አየሁት። ፊቱ ላይ ያለው ወገግታ በቻት ጅንጀና እንደተጠመደ ያሳብቃል። ከፊት ለፊቱ ቆሜ እንደ ሰመጠ ሰው እጄን ባውለበልብ ብጣራ ዞር ብሎ ሊያየኝ አልቻለም። ቢቸግረኝ ሰላምታዬን ኢንቦክስ አድርጌለት ጉዞዬን ቀጠልኩ። በነገራችን ላይ መስቀል እንዴት አለፈ? የደመራው ምሰሶ በአድማ በታይ መኪና ተገጭቶ ከ4 ኪሎ በተቃራኒ እንዲወድቅ ተደረገ የተባለው እውነት ነውን? ደመራ ሲነሳ ትዝ የሚለኝ የዛሬ 10 ምናምን ዓመት ገደማ በሕዝባዊ ተቃውሞ የተጠናቀቀው ታሪካዊ ደመራ ነው። በጊዜው ደመራውን የለኮሱት በኢትዮጵያ ታሪክ ውስጥ የመጀመሪያው ወፍራም ሊቀ ጳጳስ የሆኑት አቡነ በርኖስ ነበሩ። የዚያን ቀን ትልቅ ዙፋን ላይ ተቀምጠው የደመራውን እሳት ሲሞቁ ከአጠገቤ የነበረው አቤ ቶኪቻው
አቤ ወታዊ ደም ፍላቱን መቆጣጠር ተስኖት ይሁዳ ብሎ ጮህባቸው። አቡኑ ጌታ ይገስጽህ ይሉታል ተብሎ ሲጠበቅ ኦነግ ተረዳ ብለው መለሱለት። ይህን ሲሉ በመሃል ጣታቸው ያሳዩት ምልክት እርዳታን የሚወክል እንዳልነበረ የተገነዘብኩት በቅርቡ ነው።